ከጦር ሜዳ ጀርባ ያለው ድል። ጦርነት በመድፍና በጠመንጃ ብቻ የሚሰራ ድራማ አይደለም። 100,000 ሰራዊት ተራራን ሲያቋርጥ፣ ገደልን ሲወጣና በጠላት ላይ ሲዘምት የሚበላው ስንቅ ካለቀ ድል ህልም ብቻ ሆኖ ይቀራል። አድዋ ላይ ድልን ያመጣው የጀግኖች ሰይፍ ብቻ አልነበረም፣ ከሰይፉ ጀርባ የነበረው ስንቅ፣ ገንዘብና ሩቅ አሳቢነት እንጂ። በታሪካችን ትልቅ ቦታ የሚሰጠው ግን በስፋት የማይነገረው የአድዋ ድል የጀርባ አጥንት የጅሞ ሱልጣን አባ ጅፋር ነበሩ። እሳቸው ጦርነቱ ገና ሳይጀምር ድሉን በገንዘባቸውና በልጆቻቸው የገዙ ታላቅ መሪ ነበሩ። የአፄ ምኒልክ የክተት ጥሪ ወደ ጅማ ምድር ሲደርስ አባ ጅፋር ምን ልርዳ ብሎ አልጠየቁ። ይልቁንስ ምን ይጎላል ብለው በራሳቸው መልስ ሰጡ። በዚያን ዘመን የአንድን መንግስት ካዝና ሊሞላ የሚችል 60,000 የማሪያ ተሬዛ ብር አበረከቱ። ይህ ገንዘብ ለሰራዊቱ ጥይት መግዣ፣ ለመድፍ ማጓጓዣና ለስንቅ ዝግጅት ዋነኛ መሰረት ሆነ። ነገር ግን አባ ጅፋር የሰጡት ወርቅ ብቻ አልነበረም፣ ደምም ጭምር እንጂ። 10,000 ምርጥ ተዋጊዎች ከለመለመ የጅማ ምድር ተነስተው ረጅም መንገድ ተጉዞ ሰሜን አድዋ ደረሱ። እነዚህ ጀግኖች ከደቡብ የሄዱት ወርቅ ፍለጋ አልነበረም፣ ሀገራቸውና ነፃነታቸው አደጋ ላይ መውደቁን ስላወቁ እንጂ። የአባ ጅፋር ገንዘብ ጠመንጃ ሆነ፣ የተዋጊዎቻቸው ክንድም የጠላትን ሰራዊት ሰባሪ ሆነ። ዛሬ በአድዋ ድል ስንመካ የጅማው ሱልጣን ለሀገራቸው የከፈሉትን ትልቅ መስዋዕትነት ፈጽሞ መርሳት የለብንም። ድል ያለ ስንቅ ህልም ብቻ ነው። አባ ጅፋር ደግሞ ያንን ህልም ወደ እውነት የቀየሩ የኢትዮጵያ የቁርጥ ቀን ልጅ ናቸው። ስማቸው በወርቅ ቀለም በታሪክ ድርሳናት ላይ ለዘላለም ተመዝግቧል።